ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደልዝ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ስለ ግለ ወሲብ ወይም ደግሞ ማስተርቤሽን ወይም ደግሞ በሌላ አማርኛ ለሴጋ የሚሉት ማለት ነው። ለሱ ሱስ የሚሆኑ 10 የመፍትሄ እርምጃዎችን የምንወያይ ይሆናል ማለት ነው። ይህም ቪዲዮ በዋናነት የሰራሁት ከዚህ በፊት በተከታታይነት በለቀኳቸው የስነ ተዋልዶ ጤና ቪዲዮዎች ላይ የተወደዱ የአርት ኢንደልዝ ሚዲያ ቤተሰቦች የግለ ወሲብ ሱስን በተመለከተ እና የመፍትሄ እርምጃዎችን እንዲሁም አጠቃላይ ግለ ወሲብ ወይም ደግሞ ማስተርቤሽን የሚያሳድረውን የስነ ልቦና እንዲሁም የጤና ችግሮችን ቪዲዮ ብሰራልን ባሉት መሰረት ነው ይሄን ቪዲዮ የሰራሁላቸው ማለት ነው። ስለዚህ ዛሬ ግን በዋናነት የመወያያ ነጥባችን ከዚህ አደገኛ የሆነ የግለ ወሲብ ሱስ እንዴት መውጣት እንደሚቻል እና ሊጠቁሙ ሊረዱ የሚችሉ 10 የመፍትሄ እርምጃዎችን ነው የምንወያየው ማለት ነው። ይህን ቪዲዮ ስትጀምሩት ላይክ ብላችሁ እንድትጀምሩ በአክብሮት ጠይቃችኋለሁ። እንዲሁም በጣም ከወደዳችሁት ደግሞ ባላችሁ ሶሻል ሚዲያ ኔትወርክ ሼር እንድታደርጉት በአክብሮት በድጋሚ ጠይቃችኋለሁ ማለት ነው። ግለ ወሲብ የሚባለው ሱስ አብዛኛውን ወጣት የሚባለውን የህብረተሰብ ክፍል በእጅጉ እየፈተነ ነው ያለው። ይሄ ቲኔጀር የሚባሉት ብዙ ጊዜ እድሜያቸው ከ15 እስከ 25 ባለው የእድሜ ክልል ውስጥ ያሉ ቲኔጀሮች በዚህ የአደገኛ የሆነ ሱስ የመያዝና የመቸገር እድላቸው በጣም ከፍተኛ ነው። ይህ ማለት ግን ከዚህ ከጠቀስኩት የእድሜ ክልል ውጭ ያሉ ሰዎች በዚህ ሱስ አይያዙም ማለት አይደለም። እስካሁን ቪዲዮዎችን ስሰራ እንደዚህ ቪዲዮ እጅግ በጣም ያስጨነቀኝና የፈተነ ቪዲዮ የለም ማለት ነው። በሁለት ምክንያት። የመጀመሪያው ማስተርቤሽን ወይም ደግሞ የግለ ወሲብ የሚለውን ሱስ በየትኛውም የሕክምና መጽሐፍ በየትኛውም የዲጂታል ፕላትፎርሞች ላይ ሰርች አድርጋችሁ ብታነቡ ማስተርቤሽን ወይም ደግሞ ግለ ወሲብ ሱስ ነው ብሎ አያስቀምጥም። እናም ብሎ ነው የሚያስቀምጠው እዛ ጋር ማስተርቤሽን ኢዝ ኤ ኖርማል ኤንድ ናቹራል ሴክሹዋል ሪስፖንስ ብሎ ነው የሚያስቀምጠው። እኔ በጣም ነው የደነገጥኩት። ግለ ወሲብን ኖርማል እና ጤነኛ የስነ ወሲብ አይነት እንደሆነ አድርጎ ነው የሚያስቀምጠው። መሰረታዊ የሆኑ ጥቅሞችን ለመዘርዘር ሲዳክር ነው ያየሁትና ያ በጣም አስደንግጦኛል። በምንም መንገድ ማስተርቤሽን ወይም ደግሞ ግለ ወሲብ ጤነኛ የሴክሹዋል ሪስፖንስ የሚሆንበት ምንም አይነት ምድራዊ ምክንያት የለውም ማለት ነው። በየትኛውም የዓለም ታሪክ ግለ ወሲብ ወይም ደግሞ ማስተርቤሽን እንደዚህ በእኛው ዘመን እንደኛው ዘመን በጣም ላይሰንስ ያለው በሕክምና በተለያዩ የሕክምና አሶሲዬሽኖች ተፈጥሯዊ የሆነ የወሲብ አማራጭ እንደሆነ አቀንቃኝ ያገኘበት ጊዜ በምድር ላይ የለም ማለት ነው። ታሪኮችን ብታገላብጡ ይሄን አታገኙም ማለት ነው። የአሜሪካን የሕክምና አሶሲዬሽን ከ1971 እንደ አውሮፓውያን አቆጣጠር ጀምሮ ማስተርቤሽን ወይም ደግሞ ግለ ወሲብ ጤነኛ ተፈጥሯዊ እንዲሁም በጣም ዲሞክራሲያዊ የሆነ የስልጡንነት ምልክት የሆነ የወሲብ አማራጭ ነው ብሎ ተቀብሎታል ማለት ነው። ስለዚህ ጤነኛ አንድ ነገር ጤነኛ ነው ብለህ ከተቀበልክ ችግርነቱ አይታይም ማለት ነው። እንደ ችግር ካልተቀበልከው ደግሞ መፍትሄ ልታፈላልግለት አትችልም። ስለዚህ በየትኛውም ሜዲካል ቡኮች በየትኛውም የሕክምና መጽሐፎች ብታገላብጡ ማስተርቤሽን ወይም ደግሞ ግለ ወሲብ እጅግ አደገኛ የሆነ ሱስ ነው ብሎ የሚያስቀምጥ መጽሐፍ የለም ማለት ነው። በሁለተኛ ደረጃ እጅግ በጣም ያስፈራኝ ነገር በዓለም ደረጃ ግለ ወሲብን የሚፈጽሙ ሰዎች በአብዛኛው ወንድ የሚሆኑ ሴት ከ80% በላይ ናቸው። ያ ማለት ኦልሞስት ከ80% በላይ የሚሆነው የዓለም ሕዝብ ሴት የሚሆን ወንድ ግለ ወሲብ ያደርጋል ማለት ነው። አሁን ይሄ ቀላል የሚመስል ነገር አለው። ከላይ ስታዩት ቀላል ነገር ነው የሚመስለው። ነገር ግን ይህን ያክል በጣም 80% of the total world population እዚህ አደገኛ የሆነ አዲክሽን ውስጥ ገብቷል ማለት አሁን የያዝነው ትሬንድ ቢቀጥል ወደፊት ዓለም ምን እንደሚሆን አስቡት። አይታችሁ ከሆነ ግለ ወሲብን በስነ ጽሁፋቸው የውጮቹ ማለት ነው በጣም በሲኒማቸው
የልብ ወለዳቸው እጅግ ተወዳጅ በሆኑ የቲቪ ሾው ውስጥ ግለ ወሲብ ማድረግ ኖርማል የሆነ የሴክሹዋል ሬስፖንስ አድርገው ሲያቀርቡት ይታያልና ይህ ስራቸው አሁን ላይ ፍሬ አፍርቷል ማለት ነው። ህንድ ሀገር ውስጥ ኒርሊ 100% የሚሆነው የህንድ ፖፕሌሽን ይህን ሴጋ ወይም ደግሞ ግለ ወሲብ የሚለውን ፕራክቲስ የሚያደርግ ነው። አሜሪካን ሀገር ውስጥ ከ92% በላይ እነዚህ ዌስተርን የሚባሉት የምዕራቡ ዓለም ሰዎች ሴቱም ሆነ ወንዱ አብዛኛው ከ80% በላይ በላይፍ ታይማቸው ውስጥ ይህን የግለ ወሲብ አድርገው ያውቃሉ። ስለዚህ እነሱ እንድናውቅላቸው እንድንቀበለው ሳናውቀው በረጅም ሂደት ውስጥ አክሰፕት እንድናደርገው የተፈለገ ትሬንድ አለና ያ ትሬንድ አሁን ፍሬ ያፈራ መስሎ ነው ለኔ የሚታየኝ ማለት ነው። ሳልናገር ማለፍ የማልፈልገው አሁን ላይ ነጮቹ የሰለጠነው ሲቪላይዝድ የሆነው ወርልድ 3 ፕራዮሪቲ ነው ያላቸው በጣም አንገብጋቢ ጉዳዮች። የመጀመሪያው እርጅናን ማቆም ነው። ስለዚህ እኔ በምንም መንገድ ይሄን አሁን ያስኩትን የወጣትነትን አካላዊና ስነልቦናዊ ሳይኪክን ይዤ 50 ዓመትም ልኖር 100 ዓመትም ልኖር 200 ዓመትም ወይም 1000 ዓመትም ልኖር ይሄን የወጣትነት ስነልቦናዬን ተክለ ሰውነቴን ሜንቴን አድርጎ መቀጠል እርጅናን ማስቆም ነው የመጀመሪያው ታርጌታቸው። አሁን እየሰሩበት ያለው ሪሰርቾችን እየሰሩ ያሉት እሱ ነው፣ እርጅናን ማቆም ነው፣ ኤጂንግን ማቆም። በሁለተኛ ደረጃ ሞትን ማቆም ነው፣ ኢሞርታሊቲ አይደል? እነሱ ምን ብለው እንደሚያስቡ ታውቃላችሁ? ተፈጥሯዊ የሆነ ሞት በሰው ልጆች የታወጀ ወንጀል ነው ብለው ያስባሉ። ኢትስ ኤ ክራይም አጌንስት ሂውማኒቲ ብለው ማለት ነው። ከዛ ማለፍ ሲል ዴዝ ኢዝ ኤ ቴክኒካል ኤረር ይላሉ። ዴዝ ተፈጥሯዊ በፈጣሪ የተቀመጠ ህግ ሳይሆን ኢትስ ኤ ቴክኒካል ኤረር። ቴክኒካል ኤረር ደግሞ ዴር ኢዝ ኤ ቴክኒካል ሶሉሽን አለ ብሎ ነው የሚያስቡት። አስሎንጋስ ህክምና አድቫንስ ባረገ ቁጥር ይህ ቴክኒካል ኤረር ቴክኒካል ሶሉሽን ያገኛል ብሎ ነው የሚያስቡት። በሶስተኛ ደረጃ ውልደትን ማቆም ነው፣ ሪፕሮዳክሽንን ማቆም። ስለዚህ ዓለም ወልዶ ተጋብቶ ተዋልዶ መሬትን ሞልቷል። ስለዚህ ይሄ ፖፕሌሽን መብቃት መቻል አለበት። ይሄን ፖፕሌሽን ባለበት ለማቆም ደግሞ ምን ማድረግ መቻል አለበት? እርጅናን ማስቆም፣ ሞትን ማስቆምና ውልደትን ማስቆም። ውልደትን ለማስቆም እነሱ የሄዱባቸውን ስትራቴጂ ተመልከቱ። ሆሞሴክሹዋሊቲን ፕሮሞት ያደርጋሉ። አሁን ደግሞ የግለ ወሲብን ወይም ደግሞ ማስተርቤሽን እንደ ኖርማል ሴክሹዋል ሪስፖንስ አድርገው ይሄዳሉ። ስለዚህ ይህ አንድ ውልደትን መቀነሻ መንገድ ነው። ሰው ራሱን እያረካ በሄደ ቁጥር ግለ ወሲብ ላይ ኢንጌጅድ ካደረገ አብሶሉትሊ ውልደት አይኖርም ማለት ነው። ለተቃራኒ ጾታ የሚኖረው መሳብ እጅግ በጣም ይቀንሳል ማለት ነው። ስለዚህ ኢን ዘ ሎንግ ራን እነዚህን 3 ኦብጀክቲቮች ሚት ማድረግ ነው የሚፈልጉት። ከዚህም ቀጥሎ እንደውም አደገኛ የሚሆነው ምንድነው? ይሄ ሴቷም በራሷ ራሷን ታረካለች፣ ማስተርቤሽን ውስጥ ትገባለች ግለ ወሲብ ላይ፣ ወንዱም ራሱን ያረካል። ስለዚህ ተቃራኒ ጾታዎች ለዚህ በጣም ፈጣሪ ለፈጠረው የተቃራኒ ጾታ ስበት ሙሉ በሙሉ ይቆማል ማለት ነው። ይህም ማድረግ ነው የሚፈልጉት። ስለዚህ ኤኒዌይስ ይሄ በጣም አደገኛ የሆነ እኔ በጣም የሚያስጨንቀኝ ኮንሲኩዌንስ ነው ማለት ነው። ይሄን ካልኩኝ በቀጥታ 10 የግለ ወሲብ ሱስ ያለባቸው ሰዎች መተግበር ያለባቸው ማወቅ ያለባቸው የመፍትሄ እርምጃዎችን የምንወያይ ይሆናል። የመጀመሪያው ሪኮንሲሌሽን ዊዝ ኔቸር ነው፣ ከተፈጥሮ ጋር መታረቅ። ግለ ወሲብ የሚያደርግ ሰው አብሶሉትሊ ከተፈጥሮ ጋር ተጋጭቷል ማለት ነው። ስለዚህ ከተፈጥሮ ጋር መታረቅ ያስፈልጋል። ምን ማለት ነው ተፈጥሮ ማለት? አንተ ስትፈጠር በምንም መንገድ ራስህን እንድታረካ ተደርገ ዲዛይን የተደረግ ፍጡር አይደለህም ማለት። ስለዚህ ራስህን የምታረካ ከሆነ ሴክሹዋሊ ማለት ነው፣ አንተ ለራስህ ሰልፍ ላቭ ካለ ራስህን በራስህ የምታረካ ከሆነ ሔዋንን መፍጠር ፈጣሪ ለምን ያስፈልግ? አንተ ስትፈጠር ራስህን እንዳታረካ አንተን ወሲባዊ ደስታን አካምፓይን የሚያደርግ ሌላ በጣም እጹብ ድንቅ የሆነ
ተፈጥሮ ተመቻችቶልሃል ማለት ነው። ስለዚህ ያን ተፈጥሮ ይሄ ሲስተም ነው አይደለ? ተፈጥሮ ማለት ሲስተም ነው፣ ራን የሚያደርግ እዛ ውስጥ መደረግ ያለባቸውና የሌሉባቸው ነገሮች የሚከወኑበት ነገር ማለት። መደረግ ከሌለባቸው ነገር ውስጥ ተፈጥሮ ውስጥ ሰው ሴትም ይሁን ወንድ ራሱን የሚያረካበት ፈንዳመንታል የሆነ ተፈጥሯዊ ምክንያት የለውም ማለት ነው። አንድ እሱ ነው። ሁለተኛ ራስን እንድታረካ በተለይ ሴንሲቲቭ የሚባሉ ሴክሹዋል ኦርጋኖች አሉ እንደምታውቁት የተቃራኒ ጾታዎች ላይ ስትሳቡ የምታረጓቸው በጣም ኢሮቲክ እና ኢሮጂኒየስ የሆኑ ሴክስ ኦርጋኖች አሉ። እነዛን እየረካካ የወሲብ ጡዘት ላይ የምትደርስበት ኦርጋዝም ላይ የምትደርስበትን ሂደት በፍጹም ከተፈጥሮ ያፈነገጠ ነው። እጅህ ወይም ደግሞ ሌላ ሎካል ሜቴሪያል ብትጠቀም ከተፈጥሮ ያፈነገጠ ነው። እጅህን ጥረህ ግረህ እንድትበላበት እንጂ ሴንሲቲቭ የሆኑ ሴክሹዋል ኦርጋኖችን እየነካካ ራስን የምታረካበት ምንም አይነት ምክንያት የለም። ስለዚህ እጅህ ለታለመለት ዓላማ አልተጠቀምከውም ማለት ነው። እንደውም እኔ ዓለም ላይ ስለ ሆሞሴክሹዋል ሳስብ፣ ስለ ግለ ወሲብ ሳስብ በጣም በሰው በኢንዲቪዥዋል ደረጃ በግለሰብ ደረጃ ከሚያደርሰው ጫና የበለጠ በተፈጥሮ ላይ የሚደርሰውን አቢዩስ ሲረዳ በጣም አዝናለሁ። ቢኮዝ ማስተርቤሽን ኢዝ ኤ ክራይም አጌንስት ኔቸር። ስለዚህ ከተፈጥሮ ጋር መታረቅ ብቻውን በቂ አይደለም። ተፈጥሮን መቃኘት ያስፈልጋል። ተፈጥሮ ውስጥ ያሉ ለኛ ተብሎ የተበጁ ብዙ ስርዓቶች አሉ። ስለዚህ እነሱ መመልከት ያስፈልጋል። ስለዚህ ተፈጥሮን ስታይ ማን አለ በዙሪያ እጅግ በጣም ውብና ድንቅ የሆነች ለአንተ የሴክሹዋል ፕሌዠር የወሲባዊ ደስታ እንዲሁም ዘርን ለመተካት ተብሎ ዲዛይን የተደረገ ፍጡር አለ። ያ ፍጡር ለአንተ ስለሆነ ያን ነው መጠቀም መቻል ያለብህ ማለት ነው። በሁለተኛ ደረጃ አንደርስታንድ ዮር ስትሬንግስ ነው። በዚህ ሱስ የምትሰቃዩ ሰዎች አውቃለሁ ዳርቻ በሌለው ጨለማ ውስጥ ያለምንም ረዳት በእኛ ማህበረሰብ ውስጥ እንደዚህ አይነት ሴንሲቲቭ የሆኑ ሱሶችን ተቀብሎ የሚያስተናግድ ተቋም ግለሰባዊ ብቃት ያላቸው ሰዎች የሚሉ ምናልባት በምድር ላይ ካሉ ጠንካራ ሰዎች ውስጥ ምናልባት እናንተ ግንባር ቀደም ልትሆኑ የምትችሉት። ስለዚህ ያላችሁን ጥንካሬ አንደርስታንድ ማድረግ ይኖርባችኋል። ስለዚህ እናንተ ከምንም በላይ ከችግራችሁ በላይ ናችሁ። ያላችሁበትን ችግር ማሸነፍ እንደምትችሉ መረዳት መጀመሪያ ያስፈልጋል። ስለዚህ ካላችሁበት ችግር ለመውጣት ከናንተ የተሻለ ጠንካራ ሰው እንደሌለ አንደርስታንድ ማድረግ ያስፈልጋል። እንደምትችሉ ስታውቁ ነው ከዛ ችግር ልትወጡ የምትችሉት። ስለዚህ በዚህ ሁሉ ዳርክነስ ውስጥ በዚህ ሁሉ ሰፈሪንግ በዚህ ሱስ እየተሰቃያችሁ እስካሁንም ተቋቁማችሁ ያላችሁት እናንተ ስለሆናችሁ ማለት የግለ ወሲብ ወይም ደግሞ ማስተርቤሽን አዲክሽን ውስጥ የገባችሁት እናንተ ደካሞች ስለሆናችሁ አይደለም። ወይም ደግሞ እናንተ ከሰው በተለየ መንገድ ለእንደዚህ አይነት እጅግ በጣም ኃጢአት በሚመስል ብዙ ሰዎች ኃጢአት ብሎ ለሚጠሩት የተመረጣችሁ ሰዎች ስለሆናችሁ አይደላችሁ። ይሄ በአጋጣሚዎች የሆነ ነገር ነው። በሶስተኛ ደረጃ ዴቨሎፕ the will power which is the most important one። ይሄ ነው will power ማለት ካላችሁበት ችግር ለመውጣት ያላችሁ ፍላጎት ማለት ነው። ስለዚህ በየትኛውም ችግር ላይ ሆኖ የዚህ የማስተርቤሽን ወይ ደግሞ የግለ ወሲብ ሱስ ያለባችሁ ሰዎች ከዚህ ችግር ለመውጣት በጣም ቁርጠኛ የሆነ ፍላጎት ሊኖራችሁ ይችላል ማለት ነው። ይሄ ነው ፈንዳመንታል የሆነው ተነሳሽነት ማለት ነው። ምንም ነገር ማድረግ ትችላላችሁ። ነገር ግን ለማድረግ ምን ያስፈልጋል? ዊል ፓወር ያስፈልጋል፣ ፈቃደኝነት ያስፈልጋል፣ ተነሳሽነት ያስፈልጋል። ያላችሁበትን ሁኔታ ኦብዘርቭ ማድረግ ያስፈልጋል። እንዴት ተነስታችሁ እዚህ ደረጃ እንደደረሳችሁ እያንዳንዱ መንገዳችሁን ማጤን ያስፈልጋል። በዚህ መንገድ መሰረት እናንተ ዊል ፓወር ዴቨሎፕ ታደርጋላችሁ። ያ ማለት የመለወጥ ኃይል ማለት ነው። የለውጥ ኃይል ዴቨሎፕ ታደርጋላችሁ ማለት ነው። ስለዚህ ከላይ የጠቀስናቸው ከተፈጥሮ አፈንግጬ ነው ያለሁት በጣም ጠንካራ ሰው ነኝ ብላችሁ ከተነሳችሁ ጤናማ የሆነ የመለወጥ ፍላጎት ማዳበር ትችላላችሁ ማለት ነው።
ይህን ኃይል ተጠቅማችሁ ከዚህ በታች የምጠቅሳቸውን ነገሮች ማድረግ ትጀምራላችሁ ማለት። በአራተኛ ደረጃ ሰልፍ ኮንትሮል ነው፣ ራስን መግዛት ማለት ነው። ሰልፍ ኮንትሮል ሲባል ተራ ነገር አይደለም። ምክንያቱም የወሲብ ሱስ በተለይ የግለ ወሲብ ሱስ እንደ ጎርፍ ነው። ጎርፍ ሲወስድ እያሳሳቀ ነው። ወይም ደግሞ አንድ ሰው ጎርፍ ውስጥ የሚገባው በጎርፍ ለመወሰድ አይደለም፣ እሻገረዋለሁ ብሎ ነው የሚሞክረው። ከዛ በኋላ ነው እያሳሳቀ የሚወስደው። ሱስም እንደዛ ነው። ሱስ የሚጀምሩ ሰዎች በሱስ ለመሰቃየት ወይም ደግሞ ሱስ የሚያመጣውን ኮንሲኩዌንስ ለመቀበል ፈልገው አይደለም ሱስ ውስጥ የሚገቡት። ለፈን ነው፣ ለቀልድ ነው፣ ዛሬ አድርጌው ነገ አልደግመውም ብለው ነው የሚጀምሩት። ስለዚህ ጋር አንድ ዘ ሞስት ኢምፖርታንት ዋን ልነግራችሁ የምፈልገው ሱስ ማለት ሲኖር የሚያስደስት ሳይኖር ሲቀር የሚያስከፋ ማንኛውም ተግባር ሱስ ነው። ስለዚህ ሱስ እንዴት ነው አእምሮ ላይ ዴቨሎፕ የሚሆነው? በተለይ ደግሞ በምንወያየው ሐሳብ ላይ ማለት ነው። ሰዎች ራሳቸውን ሲያረኩ የራሳቸውን ገላ በራሳቸው ገላ አነሳስተው ለወሲብ ዝግጁ አድርገው የወሲብ ጡዘት ላይ ኦርጋዝም ላይ በሚደርሱበት ጊዜ አእምሯቸው የደስታ ሆርሞን ሰክሬት ያደርጋል። ያ የደስታ ሆርሞን ዶፓሚን ይባላል። ይህ ዶፓሚን የደስታ ሆርሞን ነው። ከዚህ በተጨማሪ ኢንዶርፊን የሚባል ኦክሲቶሲን የሚባሉ ፕሮላክቲን የሚባሉ ሌሎች የደስታ ሆርሞኖችም አብሮ ሰክሬት ይደረጋል። ይህ ማለት ራሱን በራሱ አርክቶ አእምሮ የሰጠው ሪዋርድ ነው፣ ሽልማት ነው። ያ ሽልማት ምንድነው? ሰው ኦርጋዝም የሚደርሰው እኮ ደስታ ለማግኘት ነው። ስለዚህ ከኦርጋዝም በፊት ደስታ ቢኖር ሰዎች ኦርጋዝም ለመድረስ መቸገር አልነበረባቸውም ማለት ነው። ስለዚህ አእምሯችን የደስታ ሆርሞን የሚለቅልን ኢፍ ኤንድ ኦንሊ ኢፍ ኦርጋዝም ላይ ስንደርስ ነው ማለት ነው። ስለዚህ ራስን በራስ ማርካት አእምሮ የደስታ ምላሽ ከሚሰጥበት ኢቨንት ውስጥ አንድ ነው። ከሌሎቹ ለየት የሚያደርገው ምንድነው? በኦርጋዝም ጊዜ ራስን በምታደርጉበት ጊዜ የሚለቀቀው ዶፓሚን በጣም ትርመንደስ አማውንት ነው። በጣም ከፍተኛ የሆነ እንደ ፍሎድ ልትወስዱ ትችላል፣ እንደ ጎርፍ የሚለቀቅ የደስታ ሆርሞን ነው ማለት ነው። ስለዚህ አእምሯችሁ ይሄን ትሬንድ አንደርስታንድ ያደርጋል ማለት ነው። ሁልጊዜ አእምሯችሁ ደስታ ማግኘት ሲፈልግ እናንተን ወዴት ያዛችኋል? ራሳችሁ እንድታረጉ ያዛችኋል ማለት ነው። ስለዚህ እናንተም ያን አረጀንሲ ተቀብላችሁ ግለ ወሲብ ትፈጽማላችሁ፣ አእምሯችሁ የደስታ ሆርሞን ይለካል። ስለዚህ ይህ ሁኔታ እየተደጋገመ በሚመጣበት ጊዜ ልምድ ይሆናል። ከልምድ አልፎ ደግሞ ሱስ መሆን ይጀምራል ማለት ነው። ስለዚህ ይህ ራስን ማርካትን ተከትሎ የሚመጣ የደስታ ሆርሞን እጅግ አደገኛ የሆነ የሞት ሰርክል ነው ማለት ነው። የሞት ሰርክል። ለምንድን ነው የሞት ሰርክል ያልኩት? ሴጋ ታረጋላችሁ ወይም ደግሞ ማስተርቤት ታረጋላችሁ፣ አእምሯችሁ ዶፓሚን ይለቃል። ስለዚህ አእምሯችሁ በሌላ መደበኛ የሆነን ተፈጥሯዊ የሆነ አክቲቪቲዎች ዶፓሚን መመንጨቱ ያቆማል። ስለዚህ በሰውነታችሁ ውስጥ ዶፓሚን ሪሊዝ የሚደረገው ኢፍ ኤንድ ኦንሊ ኢፍ ማስተርቤት ስታረጉ ይሆናል ማለት ነው። ይህ እንግዲህ በጣም አደገኛ ነው። ያ ማለት ከዛ በፊት ተፈጥሯዊ በሆኑ መንገዶች በደስታ እንግዲህ በተፈጥሮ ውስጥ ደስታ የሚያመጡ ኢቨንቶች አሉ፣ ተግባራት አሉ። ለምሳሌ ስፖርት መስራት ሊሆን ይችላል፣ ከቤተሰብ ጋር መጫወት ሊሆን ይችላል፣ ተቃራኒ ጾታ ማፍቀር ሊሆን ይችላል፣ ወይ ማንበብ ሊሆን ይችላል። እነዚህ ነገሮች በሙላ የደስታ ሆርሞን ያስመነጫሉ። ነገር ግን ራሱን የሚያረካ ሰው ግለ ወሲብ ውስጥ ያለ ሰው ግን እነዚህ ተግባራት ዶፓሚን አያመነጩለትም ማለት ነው። ዶፓሚን የሚያመነጨው ራሱን አርክቶ ኦርጋዝም ላይ ወይም ደግሞ የወሲብ ጡዘት ላይ ሲደርስ ይሆናል ማለት ነው። ይህን ተፈጥሯዊ ሳይክልን መስበር ያስፈልጋል። ስለዚህ ግለ ወሲብን መሰረት ያደረገ የደስታ ሆርሞን ልቀትን ማስቀረት ያስፈልጋል። ስለዚህ ያን በሌላ መንገድ መተካት ያስፈልጋል ማለት ነው። በአምስተኛ ደረጃ አቮይድ ሚስኮንሰፕሽን ነው። ራስን ማርካት ወይም ደግሞ ማስተርቤሽን በተመለከተ እጅግ በጣም የተንሰራፉ ፋንታሳይዝ የሆኑ ሲደጋገሙ እውነት የሚመስሉ ውሸቶች አሉ። የመጀመሪያው ውሸት መግቢያ ላይ የነገርኳችሁ ነው። ራስን ማርካት ተፈጥሯዊ የሆነ ሴክሹዋል ሪስፖንስ አይደለም። ስለዚህ በፍጹም በምንም መንገድ ኢትስ ናት የኒው ኖርማል ማለት ነው። አሁን ኖርማላይዝ ለማድረግ በጣም እየጣሩ ነው። ይሄ ሰለጠነ የሚባለው የምዕራባዊ ክፍል እጅግ በጣም ግለ ወሲብን ራስን በራስ ማርካትን በጣም ያቆላብሱታል። ለምን ሰልፍ ላቭ ይሉታል።
አውቶ አፌክሽን ይሉታል፣ ሰልፍ አፌክሽን ይሉታል፣ አውቶ ኤሮቲሲዝም ይሉታል፣ ሰልፍ ኢንቲሜሲ ይሉታል፣ ሰልፍ ፕሌዠር ይሉታል። እንደዚህ አይነት በጣም እጅግ የሚያማልሉ ቃላቶቹ ከላይ ሲጠቀሱ አሁን ሰልፍ ፕሌዠር ማለት ራስን በራስ ማስደሰት ማለት ብላችሁ ልትረዱ ትችላላችሁ። ስለዚህ ግለ ወሲብ በፍጹም ከነዚህ ተርሞች የራቀ በጣም ተፈጥሮን የሚጻረር ፕራክቲስ እንደሆነ አንደርስታንድ ማድረግ ያስፈልጋል። ስለዚህ ይሄን ኮንፊውዥን አቮይድ ማድረግ ያስፈልጋል። ስለዚህ ግለ ወሲብ ማለት ትክክለኛ ያልሆነ ተፈጥሯዊ ያልሆነ የወሲብ አመላለስ ነው ማለት ነው። በስድስተኛ ደረጃ ራስን በራሳችሁ እንድታረኩ የሚያደርጉ ቀስቃሽ የሆኑ ትሪገሪንግ የሆኑ ፋክተሮችን ማስወገድ ያስፈልጋል። ይህ እንግዲህ በጣም ፈንዳመንታል ነው። ግለ ወሲብ እንድትፈጽሙ ማስተርቤሽን ውስጥ እንድትገቡ ሊያነሳሱ የሚችሉ ነገሮችን በሙላ ማስወገድ ያስፈልጋል። በተለይ ፖርኖግራፊ በፍጹም ማስወገድ ያስፈልጋል ማለት ነው። ፖርኖግራፊ ማለት የወሲብ ፊልሞች ማለት ነው። ፖርኖግራፊ ብቻዎች አይደሉም። በዚህ በማስተርቤሽን ወይም ራስን በራስ ማርካት ውስጥ ያለን ጓደኛ ፈጽሞ መራቅ ያስፈልጋል። ምክንያቱም በጋራ ሆኖ ከዚህ ሱስ መውጣት ስለማይቻል። በሶስተኛ ደረጃ ብቸኝነትን በተቻለ መጠን መቀነስ ያስፈልጋል። ምክንያቱም ይህ እንግዲህ ለብቻችሁ ስትሆኑ የሚከወን ተግባር ነው አይደለ? ራስን በራስ ማርካት መቼም ፐብሊክሊ የምትከውኑት ጉዳይ አይደለም። ስለዚህ ብቸኝነትን መቀነስ ያስፈልጋል። እንደውም እንደዚህ አይነት ራስን ማርካት ፍላጎት ሲመጣ ካላችሁበት ብቸኛ ከሆናችሁበት ክፍል ወጥታችሁ ወደ ቤተሰብ፣ ወደ ጓደኛ ወይም ደግሞ ሌላ ደስ ወደሚል አካላዊ እንቅስቃሴ መግባት ያስፈልጋል ማለት ነው። ግለ ወሲብን ፋንታሳይዝ የሚያደርጉ ግለ ወሲብን የሚያበረታቱ ጽሁፎችን፣ መልእክቶችን በፍጹም ማስወገድ ያስፈልጋል ማለት ነው። ከዚህ ማለፍ ሲል ወደ ምኝታ በምትሄዱበት ጊዜ ምኝታችሁ በፍጹም ከምኝታ ውጭ ሌላ አይነት ኤሌክትሮኒክስ ማቴሪያል፣ ስልክ፣ ኮምፒውተር፣ አይፓድ እንዲሁም ሌሎች ወሲብን ሊቀሰቅሱ የሚችሉ ኤሌክትሮኒክሶችን አቮይድ ማድረግ ያስፈልጋል ማለት ነው። በሰባተኛ ደረጃ ሰብስቲቱሽን ነው። ሰብስቲቱሽን ማለት እናንተ ደስታ እንግዲህ ሰው ማስተርቤት የሚያደርገው ራሱን የሚያደርገው ደስታ ለማግኘት ፈልጎ ነው። ስለዚህ በማስተርቤሽን የምታገኙትን ደስታ በሌሎች ተፈጥሯዊ በሆኑ ተግባራት ማግኘት ትችላላችሁ። ዶፓሚን ሪሊዝ የሚደረገው በግለ ወሲብ ብቻ አይደለም፣ ማስተርቤት በማድረግ ብቻ አይደለም ዶፓሚን ሪሊዝ የሚደረገው። ስለዚህ ራስን ማርካት ሊተኩ የሚችሉ ተፈጥሯዊ የሆኑ ጤናማ የህይወት ዘይቤዎችን መተካት ያስፈልጋል። ዘ ሞስት ኢምፖርታንት ዋን አካላዊ እንቅስቃሴ ማድረግ። በግለ ወሲብ የሚባክነውን ኢነርጂ፣ በግለ ወሲብ የሚባክነውን ጊዜ እና ጉልበት በጣም ኤክስትሬኒየስ የሆነ አካላዊ እንቅስቃሴ ስፖርት በመስራት መተካት ትችላላችሁ ማለት። ምክንያቱም ሰው ስፖርት በሚሰራበት ጊዜ የደስታ ሆርሞኖች ይለቀቃሉ። ዶፓሚን ሪሊዝ ይደረጋል፣ ኤንዶርፊን ሪሊዝ ይደረጋሉ፣ ፕሮላክቲን ሪሊዝ ይደረጋል፣ ኦክሲቶሲን ሪሊዝ ይደረጋል። እነዚህ የደስታ ሆርሞኖች አካላዊ እንቅስቃሴ ስታደርጉ ይለቀቃሉ። ስለዚህ አካላዊ እንቅስቃሴ ስታደርጉ የሚለቀቅ ከሆነ ለምን ማስተርቤት በማድረግ ትደሰታላችሁ? ዋናው ማስተርቤሽን የሚደረግበት ዋናው ምክንያት ደስታ ለማግኘት ከሆነ አካላዊ እንቅስቃሴ በማድረግ ደስታ ታገኛላችሁ። ሌላው ማንበብ፣ ሳይክል መንዳት ሊሆን ይችላል፣ መዋኘት ሊሆን ይችላል፣ ከምትወዳቸው ጓደኞቻችሁ ጋር መጫወት፣ ፈን ማድረግ ሊሆን ይችላል። እነዚህን በማድረግ በማስተርቤሽን ወይም ደግሞ ራስን በራስ በማርካት የሚገኘውን ደስታ መቀነስ ትችላላችሁ ማለት ነው። በስምንተኛ ደረጃ የአኗኗር ዘይቤዎችን ማሻሻል ነው። ላይፍ ስታይል ሞዲፊኬሽን ማለት ከነዚህ ላይፍ ስታይል ሞዲፊኬሽን አሁንም በዋናነት አንዱ ምንድነው? በጣም አድካሚ የሆኑ አካላዊ እንቅስቃሴዎች ማድረግ፣ አድካሚ በሆኑ ተግባራት ላይ ኢንጌጅድ ማድረግ፣ ስራዎች ፊዚካሊ የእናንተን እንድትደክሙ የሚያደርግ ምክንያቱም በዛ ድካማችሁ ውስጥ ሪሊዝ የሚደረጉ ሆርሞኖች ስላሉ፣ የደስታ ሆርሞኖች ስላሉ፣ ስለዚህ ይሄ ፊዚካል ፋቲግ የሚፈልጉ ስራዎች ላይ ኢንጌጅድ ማድረግ ያስፈልጋል። በዋናነት ግን ኤክሰርሳይዝ፣ ይሄ ሬጉላር የሆነ ፊዚካል ኤክሰርሳይዝ ማድረግ ያስፈልጋል ማለት ነው። በዘጠነኛ ስፒሪቹዋል ኮኔክሽን፣
ከዚህ ከ1 እስከ 8 የጠቀስኩላችሁ ራስን በራስ ማርካትን ለማስወገድ የሚጠቅሙ መፍትሄዎች ኢፌክቲቭ የሚሆኑት ይሄኛው ሲጨመርበት ነው። ስፒሪቹዋል ኮኔክሽን፣ ያ ማለት በየእምነታችሁ መጸለይ፣ መጾም፣ ይቅርታ መጠየቅ እጅግ በጣም ያስፈልጋል ማለት ነው። የምታምኑት ምንም ይሁን በእግዚአብሔር እመኑ፣ በአላህ እመኑ፣ በሌላም ወላድ በድንጋይ እመኑ፣ it doesn't matter። ምክንያቱም ሰው ወደ እምነቱ በሚመጣበት ጊዜ የደስታ ሆርሞን ይለቀቅለታል። ይሄ እኮ ሪዋርድ ሲስተም ነው። ሰው በየጠዋቱ ቤተክርስቲያን የሚሄደው፣ ሰው መስጊድ የሚሄደው፣ ሰው ወደሚያምንበት ቦታ የሚሄደው አእምሮ እኮ የሚለቅለት የደስታ ሆርሞን ስላለ እኮ ነው። ሰዎች ከቤተክርስቲያን ደርሰው ሲመለሱ ኤክሳይትድ ነው የሚመጡት። ዶፓሚን ሪሊዝ ስለሚደረግ እኮ ነው። ኦክሲቶሲን ሪሊዝ ስለሚደረግ እኮ ነው። ሰዎች ከቤተክርስቲያን ከመስጊድ ሲመጡ ደስተኛ ሆነው የሚመለሱት። ስለዚህ ያን በማስተርቤሽን የምታገኙትን ደስታ ቤተክርስቲያን በመሄድ ያን ደስታ ታገኛላችሁ። ሁለተኛ ቅድም ነግሬያችኋለሁ፣ በምንም መንገድ ራሳችሁን የምትኮንኑበት፣ ራሳችሁን የምትወቅሱበት ይሄ ሰልፍ ግሪቫንስ የሚባለው ሰልፍ ዲስሪስፔክሽን፣ ራሳችሁን የመጥላት ምንድነው ራስን መጥላት ሂደት ውስጥ ልትገቡ ትችላላችሁ። ምክንያቱም ከዚህ ራስን ከማርካት ውስጥ አለመውጣታችሁ ራሳችሁን እንድትጠሉ ሊያደርጋችሁ ይችላል። ነገር ግን ራሳችሁን በጠላችሁ ቁጥር ከዛ ሱስ አትወጡ። ምክንያቱም ቅድም ነግራችኋለሁ፣ ሰው እዚህ ነገር ውስጥ ኢንጌጅድ የሚያደርገው ራሱን በራሱ የሚያረካው ደስታ ለማግኘት ፈልጎ ነው። ስለዚህ ደስታ በራቀው ቁጥር ያን ነገር ፕራክቲስ ያደርጋል። ምክንያቱም በሌሎች በምንም መንገድ ደስታ የሚያገኝባቸውን ፖሲቢሊቲዎች በሙሉ አጥቷል ማለት ነው። ስለዚህ ደስታ እያገኘ ያለው በምንድን ነው? በማስተርቤሽን ውስጥ፣ ራሱን በማርካት ውስጥ። ስለዚህ ራሱን የሚወቅስ ውስጥ፣ ራሱን በጣም ኔጌቲቭሊ ክሪቲሳይዝ የሚያደርግ ሰው ከዚህ ሱስ መውጣት አይችልም። ስለዚህ ምን ማድረግ አለበት? ይቅርታ እየጠየቀ ወደ እምነቱ መቅረብ መቻል አለበት። ጸሎት ማድረግ መቻል አለበት። እንዳውም ራስን ለማርካት ፍላጎታችሁ በሚመጣበት ጊዜ ብድግ ብላችሁ ወደ እምነት ቦታችሁ ሄዱ። የእምነት ቦታችሁ ሄዳችሁ እዛ የሰላም ዓለም ነው አይደል እንዴ? የእምነት ቦታ እኮ የሰላም ዓለም ነው። የጸጥታ ቦታ እኮ ነው። እዛ ነፍሳችሁ ሰላም ያገኛል። ነገር ግን ትናንትና ራሴና ስላረካው ዛሬ የእምነት ቅጥር ቦታ ላይ አልገኝም ብሎ ማሰብ በጣም በጣም ስህተት የሆነ አመለካከት ነው ማለት። ምክንያቱም እዛ ሱስ ውስጥ የገባችሁት ፈልጋችሁት አይደለም። ማንም ሰው ፈልጎ ራሱን በራሱ የሚያረካ ሰው የለም። ስለዚህ በሆነ አጋጣሚ እዛ ነገር ውስጥ ራሳችሁ ተገኝታችኋል። ኦፍ ኮርስ ፕሪዲስፖዚንግ ፋክተሮች አሉ። ስለዚህ ስፒሪቹዋል ኮኔክሽን ከእምነታችሁ ጋር ያላችሁ ቅርበት ከመቼውም ጊዜ በበለጠ መጨመር መቻል አለበት ማለት ነው። ወላ ለምን አሁን ራሳችሁን አርክታችሁ አይሆንም? ፈጣሪያችሁ አይጸየፋችሁም። ስለዚህ ወደ ተፈጥሮ መቅረብ ማለት ነው። ወደ አምላካችሁ በሄዳችሁ ቁጥር ወደ ተፈጥሮ እየቀረባችሁ ነው። ተፈጥሮ ማለት ሌላ ነገር የለውም። በተፈጥሮ ውስጥ አምላክ አለ። አምላክ ራሱን የገለጠው በተፈጥሮ ውስጥ ስለሆነ፣ ስለዚህ ያለ ሄዚቴሽን ወደ እምነታችሁ መቅረብ ያስፈልጋል ማለት ነው። በአስረኛ ሶሻል ኮኔክሽን ነው። በምንም መንገድ ቢሆን ራሳቸውን በማርካት ሱስ የተጠመዱ ሰዎች ከቤተሰባቸው ጋር ያለው ቁርኝነት ከየትኛውም ጊዜ በበለጠ መደርጀት መቻል አለበት ማለት ነው። ምክንያቱም ብቸኝነት አንደኛው ራስን ለማርካት የሚጠቅም በጣም ፌቨሬብል የሆነ ኤንቫይሮንመንት ስለሆነ ሁልጊዜ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር፣ ከአካባቢያችሁ ሰዎች ጋር የተሻለ ጊዜ ያሳልፉ። ለምሳሌ እነዚህ አረጀንሲ ሲመጣ ራሳችሁን ለማርካት ፍላጎት ሲመጣችሁ በቀጥታ እጃቸውን ከምትሰጡ ውጡና ወደ ማህበረሰቡ ተቀላቀሉ። ወደ ቤታችሁ ሄዱ። እናት አባታችሁ ጋር ነው፣ እህት ወንድሞቻችሁ ጋር ሆኑ፣ የክፍል ጓደኞቻችሁ ጋር ሆኑ። ለምሳሌ ኳስ ወጣችሁ እዩ። አሁን እንደዚህ አይነት ፍላጎት ሲመጣ ተነሱና ኳስ እዩ። ምክንያቱም ኳስ በማየት ውስጥ የደስታ ሆርሞን ይለቀቃል። ምክንያቱም እናውቃለን ኳስ የሚደግፍ ሰው ሪዋርድ ሲስተም ስላለው ነው። ኳስ ታያላችሁ፣
ሲያሸንፉ ትደሰታላችሁ። ሳታሸንፉ ደግሞ ምንድነው ሰዎች ግሪቫንስ ውስጥ በሚሆኑበት ጊዜ የሚለቀቁ ሆርሞኖች አሉ። እነዚህ የደስታ ሆርሞኖችም ይቀንሳሉ። ስለዚህ ሁልጊዜ እንደዚህ አይነት ፍላጎት በሚመጣባችሁ ጊዜ እንደዚህ አይነት ፐብሊክ ጋዘሪንጎች ላይ ኤንጌጅ ማድረግ ያስፈልጋል። በ11ኛ ደረጃ እንደው እንደ ቲፕ የምሰጣችሁ እነዚህ ሁሉ በአንድ ጀንበር የሚከወኑ አይደሉም። በአንድ ጀንበርም ብትከውኗቸው ለውጥ የምታመጡባቸው ጉዳዮች አሉ። ስለዚህ እናንተ የራስ ማርካት ሱስ ውስጥ የገባችሁት በአንድ ጀንበር አይደለም። በተደጋጋሚ እያረጋችሁት ከሄዳችሁ በኋላ እየመጣ ክስተት ነው። ስለዚህ ለዘመናት የደረጀን ሱስ በቀናት እነዚህን 10 ቲፖች በመተግበር ለውጥ ባታዩ መፍትሄ አይደሉም ብላችሁ ተስፋ እንዳትቆርጡ። ስለዚህ በዘመናት የገነባችሁት ችግር የዘመናት ሂደት ያስፈልገዋል ለመመለስ። ስለዚህ ከውጤቱ ላይ አታተኩሩ። ምንድነው የዚህ ቪዲዮ ዓላማ ምንድነው? እናንተን ከሱስ ራስን ከማርካት ሱስ ማውጣት ነው አይደለም? ግን ይሄ ፕሮሰስ ነው። ፕሮሰሱ ስትከተሉት ነው አውትካሙ ላይ የምትደርሱት። ስለዚህ አውትካማችሁ በፕሮሰሳችሁ ይወሰናል። ፕሮሰሳችሁ ላይ ኤፌክቲቭ ካልሆናችሁ እነዚህን 10 የመፍትሄ እርምጃዎችን አንድ ባንድ ሳትንቁ ካልተገበራችሁ ከሱስ መውጣት አትችሉ። ሁለተኛ ፕራዮሪታይዝ ተደርገው ነው። እነዚህ ኦንሊ አልፋና ኦሜጋ የሆኑ መፍትሄዎች ናቸው ማለትም አይደለም። ስለዚህ እናንተ ምናልባት ከራስን በራስ ማርካት የወጣችሁ ሰዎች ካላችሁ ምን አይነት ዘዴዎች ተጠቅማችሁ እንደወጣችሁ ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ።